የመጣሁት ከቡራዩ ነው። ክብር ለኢየሱስ ክርስቶስ ይሁን። አምና 2016 3ኛ ወር ህዳር ላይ ነበር የመጣሁት። እዛ ጋር ነበር መቀመጠው። መጀመሪያ የጌታ ሰው ጸሎት ላይ ያለ እስኪ ተነሽ አንቺ ነው ያለኝ። ለ7 አመት የተዘጋ ነገር ሲከፈታ ያለው ነበር ያለኝ። የህቴ 7 አመት ሙሉ አሜሪካ ፕሮሰስ በባሏ ተደርጎላት ካልወለድሽ አትሄጂም ተብሎ ትክጂኛለሽ ብሎ ከወለደሽ በኋላ ዘጋው። እሷን ትቶ እህቱን ወሰደ። ሁልጊዜ እኔ መስሪያ ቤት እጄ ስመጣ ስታለቅስ ነው መደርሰው። ከዛን የኔ እህቶች ቤተሰቦቼ 7 ነበሩ። መጀመሪያ የተጀመረ በሱ ነው። ከዛን በእናቴ ደግሞ ተጀመረ ዜግነት ስላላት። አሁንም 7 አመት ሊቀመጥ ነው ትለኛለች። በቃ ልጄ ራይድ ይነዳል። እስኪ ቸርች አዲስ አበባ ለምን አትወስደኝም ነበር ያልኩት። እሱም አያውቅም እኔም አላውቅም። እንደ ድንገት ነው ያነበብነው ልናልፍ ነበር። ከዛም በቃ እዚሁ እንሂድ አለኝ በኦሮምኛና እዚህ መጣን። ስመጣ እንደዚሁ ነበር ሰው። የ7 አመት ነገር ተፈታለኝ። ሰኞ ቤትሽ ሰርግ ይሆናል ነበር ያለኝ። አሜን ብዬ ወሰርኩ። ሁለተኛው በመስሪያ ቤት ላይ ጠላት ተነስቶብሻል ረገፉ አለኝ። አሜን አልኩ። ጸልይበት ተንበርክከይ ጸልይ ነው ያለኝ። አሜን አልኩ። ልጄን ጠራሁትና ናቲ አልኩት። አቤት ትዝ ይልሃል በዚህ ሰኞ ቤት ሰርግ ይሆናል አለኝ። ሰኞ ቪዛዋ ተመታ። ነይ ቪዛሽን ውሰጂ ተብላ ተጠራች። ከዚህ ስገባ ሰኞ ቤት ሰርግ ይሆናል አለኝ ጌታ ሰው ስለ ማንን ልድሪ አለች። አልተቀበለችኝም። ማንን ትድሪ ያለሽ አለች። አይ በቃ ተቀብያለሁ። ሰኞ እኔ ቢሮ ሄድኩ። 4 ሰዓት ላይ ቪዛሽን ነይ ውሰጂ ተብላ ተጠራች። ኢየሱስ ክብር ይመስገን። አዎ ከዛ ሁለተኛ ነይ ቪዛዬን ይዤ የመጣው ስትለኝ ቤት ሰርግ ይሆናል ያለኝ ሰው የጌታ ሰው ይሄን ነበር አልኳት። ተቀብያለሁ ትወስጂኛለሽ አለኝ። ግን የ7 አመት ርክሱን አርብ እንድትበሪ ተባለች። ይሄን ሳትመሰክር ሄደች። በመስሪያ ቤት ጠላት ይነሳብሻል የተባለውንም እዚህ ቤት ነው ግን ተበተነ። አዎ እምነት ካላችሁ እግዚአብሔር ይናገረኛል፣ ሩቅ ነገር ያሳየኛል። ንጹህ ነው ልቤ፣ ተንኮል የለኝም። ግን እኔ ማስተርስንም ዲግሪውንም የተማርኩት እንጀራ እየሸጥኩ ነው። አሁንም ጌታ በዚህ ላይ ትጸልይልኛለህ። ልጄን ፕሮሰስ ላይ ነው። 4ኛው ምስክር አሜሪካ 7ቱም አሉ። ቃላቸውም አነጋገራቸውም 7 ነው፣ አይስማሙ። እኔ ልብለጥ ይባባላሉ። ራሳቸው ስቴት ይቀይራሉ። ደግሞ ምን ሆናችሁ ስል እስኪ ጴንጤሽን አጸልይልኝ በእናትሽ ተነስተብኛለች ይሉኛል። ተኝቼ አደርኩ እንቅልፍ የለኝም ይላሉ። እዚህ መጥቼ ከተናገረኝ በኋላ ድምጻቸው 7ቱም አንዱ ነው። ሁሉም ተሰብስበው ቨርጂኒያ ላይ ቤት ገዝተው እየኖሩ ነው። እናቴ አንቺ አታስታርቂም ስል እናቴ ላይ ያለው መንፈስ ነው የሚዋጋን ይላሉ። ፊት የምታመልከው አምልኮት እሷ ጌታን ካልተቀበለች እንዴት ሆኖ ነው እኛ የምናመልከው? እኔ እስከምሞት አባታችሁ የተቀበረበት እስከምቀበር ጴንጤ አልሆነም። ግን አሜን እላለሁ ቴሌቪዥን እያየሁ አለች። እሱም ጥሩ ነው ጌታ ይሰብርልሻል። እንዴት ነው ደህና ናችሁ ሲል እናቴ ወጋሁት አንቺ ላይ ያለው መንፈስ ሲል ይወጋ ትለኛለች። እግዚአብሔር ይሄን ሁሉ አርጎኛል። ክብር ለኢየሱስ ክርስቶስ ይገባዋል። አመስግኑልኝ። ይሄ ቤት እየተሰራ ነበር ስመጣ እና 4ኛ ደግሞ ዘይት አንተ የሰጠኝ ነበር። ያን ዘይት ስቀባው 10,000 ብር ሰርቼ መጣው ይለኛል። እምነት ካላችሁ ተራራውን ይንደዋል ኢየሱስ ክርስቶስ። አዎ የማይቻል የለም፣ ሁሉ ነገር ይቻላል። ደስታንም አዘንንም ተናግሮኛል። ቤቴ ላይ ደርሷል። አሁን ግን ኢየሱስ ጌታ ነው። በቃ አመሰግናለሁ።